እኔ ባለፈው እንደውም ግራ ገባኝ እና ለኩኝ ነው እንደውም ኩኝ እች ልጅ ትጠላኛለች እንዲህ አልኳት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ለምን እንደሆነ አላውቅም። ብዙ ጊዜ ስንገናኝ ፎሎ መመለስን ልብ አይልም። አንዳንድ ሰው ፎሎ ምን ይገጣጠምብኛል መሰልሽ? እኔ እና እሷ ወይ ለአራት የሆነ ቦታ እንገናኝና ስትወጣ ያጋጥመኛል፣ ቶሎ ስትወጣ ያጋጥመኛል። ከዛ ኩን አይ ቲንክ ትጠላኛለች። ለምን እንደሆነ አላውቅም። በኢየሱስ ስም ኧረ በስመ አብ ወላሂ በምን ደረሰሽብኝ? ምን አልክ? እኔ ደረሱብኝ አልጠላም ማለት እውነት። አሁን ፎሎ አድርጌሻለሁ። መልሽ ይሻላል። እንዴት ናችሁ? ባይዘው አንዳንዴ በጣም ብዙ ሰዎችን አይቻለሁ። አንዳንድ ሰው ልብ አይልም። አሁን ለምሳሌ ቤታ ልብ አትልም። ፎሎ ማርያም ማይሉ ያወቁሽ ግን ፎሎ ባክ አለማድረጋቸውን የማያውቁ ሰዎች አሉ። ሰላም ነው። ዛሬ ጥሩ ርዕስ ነው። ስለ እንትን ኧረ ቢስሚላ እኔ ማይመጣና ስለ አስገራሚ ኮመንቶች እያወራን ነበር፣ እየሳቀን ነበር። አንቺ ጋር ብዙ አስገራሚ ኮመንት አይጠፋም። ያስገራሙ ኮመንቶችን ያናደዱሽ ነገር እኔ ጥርር ያለ ኃይለኛ ገበያ ላይ ሆኜ ድንገት ነው ማየው። አንቺ ጥርስሽ ይሉኛል ማለት ነው። እኔ ዓለም ጤና ልጅ ነኝ። ጥርሴ ብልዝ ጥርስሽ ያንሳ ደግሞ ደሜ ነው የሚፈላው ማለት ነው። እናንተ ከየትኛው ምድር ነው የመጣችሁት ነው የሚሉ ከየትኛው ዓለም ላይ የመጣ ሰው ነው ብልዝ ጥርስ የማያውቀው? ከዛ ቤት ያለችው ቅድም ማለት ነው ጥርስሽ ይላሉ። አሁን ቅድም ቤት ያለችው ማለት ነው ጥርስሽ ሲሸት ማሬ፣ እኔ ቀጥታ በማብራሪያ ነው። በጠዋት እንደተነሳሽ ቀጥታ ወደ ስልክ አትምጪ። ብድግ አልሽ አይደል? ተነሽና ሽንት ቤት ግቢ፣ ታጠቢ፣ ቦርሺ። ከዛ በኋላ ነው ወደ ቲክቶክ የሚመጣው። ቀጥታ ዳይሬክት ገብተሽ የራስሽ ሸቶሽ ነው በቃ መልስ። ቤታ እኔ ማለት ወንድ እኔማ አሁን መጨፈር ባልኳቸው ነገር ስለ በርበሬ፣ ስለ ሽሮ፣ ስለ ሽቦ የሚያወራ ሰዎች ባለትዳሮች፣ ስለ ደግሞ ላይ ሲመጡ ታውቂያለሽ፣ አራቦ ምግብ አትሰሪም፣ ተዘብዝፈሽ ቤት አታዘዥም፣ ተጎልተሽ የሚሉ ባለትዳሮች ናቸው። ለይቻቸዋለሁ። ስገሚ ስሸች የሚሉ ደግሞ እንደ ላጤዎች 3 ቀን ሲርጥብ ካልሲ አልጋው ላይ ያስቀምጣ ድረስ ነው። ዋሻቡዬ ትክክል። ቤት አለምንድነሽ? የሰው ልጅ ዓለምን የሚያየው በራሱ መነጽር ነው። አንዲት ሴት ቲክቶክ ላይ ጆይን አድርጋ አንቺ ተጎልተሽ አትሰሪም ስትል እሷ ስራ ስለበዛባት የሚታጠብ ዕቃ፣ የሚሰራ ምስር ወጥ፣ የሚለቃ ምስር፣ የሚጸዳ ቤት፣ የሚታጠብ ልብስ ምናምን ስለተከመረባት አይምሯን የተቆጣጠረው ቤት ውስጥ ያለባት የስራ ብዛት ነው። ስለዚህ አንቺ ተጎልተሽ ስትል ምን ሁሉ ስራ እያለብኝ ሴትዮ ተጎልታ፣ አንቺ ሴትዮ ተነስተሽ ቤትሽን አታጸጂም ወይ ምግብ አትሰሪም ወይ ትልሻለች። ወንድ ላጤው ደግሞ የቆሸሸ ካልሲ ቆሻሻ ቤት የሚያየው። ሶስት ቀን ሙሉ ያላበውን ካልሲ እርጥብ ሲሆንበት ነገ ደርቆ ለብሰዋለሁ ብሎ አንጠልጥሎታል። ያ ካልሲ 8 ቀን ይለበሳል። ረጁ ስለ ደግሞ እቺ ልጅ ምንም አይጥመኝ የሚሉሽ እና ገብቼ ሳይ ቀልዶ አይጥመኝ፣ ጫወታው አይጥመኝ ምንድናት ብለው ከዛ ቀስቲ ቆይ ማናት ብዬ ገብቼ ሳያት ፎሎ ያደረገችኝ የሰው ቤት ግድግዳ ላይ ተለጥፋ ፎቶ የተነሳች ሰው የሆነ ግብድዬ መነጽር አድርጋ ፎቶ የተነሱ ምናምን ይሄ ሜካፕ ፈረደብን። ሜካፕሽ በጥብጣ ጫጣው አንዳው ሲያልፉ ሆና ሜካፕሽ 7 ጥብኛ ጋግረ አብላቸው ለተራቡት። እኔ በቃ አቡ በቃ ምንም የሚቀራቸው ነገር የለም። ሰዎችሽ በጣም ነው የሚያስቁት። ፈታ ያደርጋል። አሁን መጥቶ ሜካፕሽ ዱቄት ይላል። ዱቄት ምን ነው ጥብኛ ማድረግ አግረ ብላው ከፊቴ ላይ አንስተለዋለሁ። ምን አባቴ ላርጋቸው? አቡ እንዴ በቃ ጥብኛ አድርጎ ወይ የሆነ ነገር በጥብጣ ጠጣው። ሌላ ምን አደርገ? ምን አገባውን ስለፊቴ ገባሽ? ምን የማይጨንቃቸው ጸጉርሽ አቤት ጸጉርሽ ሸሽቷል። የእሱ እኮ ብታው የቂጡ ስንጥቅ ላይ ነው ያለው። ጸጉሩ ሸሽቶ እነዚህ ሰዎች ብሎክ ማድረግ እኮ መዝናኛ ማጣት ነው። እነሱ ኮመንት ባይኖር ኖሮ ማን ያስቀን ነበር? አሁን እኔ 66 ኛን ማስክ ስላረኩ ምን እንዳረኩ አያውቁ። ምን ነው 66 ያን ኮመንቱን ይሞልታል። 777 ይሻላል።
ተሰርቼ አፍንጫዬ እንዲስተካከል ይላል። እሱ ሲድን አውልቋለሁ ማስቢላ ደጋሚ መጡና ድጋሚ 665 555 እኮ 555 አይሻለችም? 777 አይሻለችም? ይጽፋሉ ከዛሬ ድረስ ይጽፋሉ ቪዲዮዎች ላይ አዶንኬር አንድ ምርት ላይ ማላረግም ቢት ማላረግም ይቀመጡ እና ምንም ሳይገባቸው ነው የሚቆምጡት። አቡ ደግሞ እኔ አንዳንዴ ማለት ነው ኮመንታቸውን እንደልጥባቸዋለሁ። ከዛ ሌላኛው ቪዲዮ ነው እና የት አለ ኮመንት የቅድም የጻፍኩት ለምን ታጠፊብኛለሽ? አቡ እኔ ገብርኤል ነገር ሌላኛው እኮ ላይ ነው ሄደው እኮ ፈልገው ኮመንታቸውን እየገቡ ያውታል። እንቁላል ጣለ ብለው ኮመንታቸውን እየገቡ ያውታል ማለት ነው። መደለቱን ያወቁት አቡ እግዚአብሔር እንደምንሽ ማለት ነው። አቶ አንቺ ምን ትፈሪያለሽ? ፈሪ በራስ መተማመን የለሽም? የት አለ ኮመንቴ ብለው አቡ ይጠይቁኛል። ኮመንት ኔማ ጥፍት አድርጌባቸው እኮ ነው በቃ ድብና እኔ ደግሞ አንዳንዴ እንትን ስል ማለት ቁጭ 500 ኮሜንት ከሆነ አጠፋለሁ። አባ ጨጓራሽ ህዝቡ ሀቢብ ቤታና 2020 አስታውቃቸው እያሉ ማለት ቤታንና 2020 አስታውቃቸው እያሉ እና ብዙ ስለሆነ ማድረግ አልቻልኩም። ዝም ብለው ነው ቃልሽ ከሆነ ልጥራት አይ ነው እኔ የሰው ስሜት አከብራለሁ። ጋር ሰው አላስገድድም። ለምን የኔም ስሜት እንዲከበርልኝ ስለምፈልግ የሰው ስሜት አከብራለሁ። ቃልሽ ከሆነ በጠራትና አይ ነው ተከርኑ ሰላም ጥያቄ ስለሆነ ኧረ አስታርቂያቸው። ቤት ተታረቂ ማሪ በእናትሽ ይታረቁና ከዛ በቃ እንዲሁ እንደተከባበሩ ይቀመጣሉ። ችግር የለውም። አይሽ ሁሉ ሰው ድምፅ እየሆነ ማሪ ከህዝብ በላይ አይደለሽ። ታሪክ ረባት ዘርበ በአንድ ህዝብ ነኝ። ታረቂ ማለት አንዱ ሙሉ በአንድ ህዝብ ነኝ። አቡዬ ይታረቁና ቤታውነት አትቀይር። ይታረቁና እንደተከባበሩ ይቀመጣሉ። መታረቅ ማለት እኮ እንደ ድሮ መሆን ማለት አይደለም። በቃ ክብሮ አትነጋገሩ። ከታርቃችሁ ሰላም አቡዬ ልንገርሽ፣ እኔ አሁን አንቺን ካወቅኩሽኝ ማለት ነው ዲቦራ ባህሪን ታውቃለሽ። ካወቅኩሽ ወይም ወድሽ ከነበረ ምናምን ጥሩ ቀረቤታ ካለን የማንስማማ ከሆነ በሆነ ነገር የማንስማማ ከሆነ ምን አረግሻለሁ መሰለሽ? ብሎክ አረግሻለሁ። ምንም ክፉ አልጽፍም። መጥቼ አልናገርሽም፣ ወጥቼ አልሰድብሽም። ብሎክ አረግሻለሁ። በቃ ይሄ አንድ ትልቅ ነው አይደለም? በቃ ከዛ ሰው ጋር እኮ ግን ያ ሰው ብሎክ ስታደርጊው ግን ብሎክ ተደረግኩ ብሎ ላይክ ከዚህ በፊት እንዲህ አይነትን ጥላቻ ነበረው እንደ እስክል ድረስ ገባሽ? ያ ሁላ መንገድ ርቀት ከሄደ ሰው ጋር እኔ አልፈልግም። በቃ እንደፈለገች እሷም ሪከርደር ናት፣ እንደፈለገች ትፖስት፣ እኔም ደግሞ ላይቭ ላይ ቁጭ የማወራ ሰው ነኝ፣ አወራለሁ። እንደዚሁ እንቀጥላለን እንጂ እኔ አንድ ቀንም ይኸው ማርያምን ሀቢባ ማርያምን አንድ ቀን የመጀመሪያ ቀን ጣላን ቀን ስሟን አነሳው። ከዛ ወዲህ አንስቼ ማላቅ እስከ ዛሬዋ ቀን ድረስ ነው የምልሽ። መቼም አላነሳምም፣ ወደፊትም አላነሳም። እንደፈለገች ሪከርድ አድርጋ እያወፈረች እያቀጠን እያዝረከረከች ለጥፋም እንደዛ እንደምታደርገው መቀጠል ትችላለች። እኔ ችግር የለብኝም። እዚህ ቲክቶክ ላይ እንደማውቃት እንደሌላው ሪከርድ ደስ ስለምትለኝ ምናምን ማውራት ልጅ ነበረ። የሆነ ሰዓት ላይ ኮመንቷ ላይ ማይሆን ነገር አየው። በቃ ቦለኮት ከዚያ የሆነ ነገር ፖስተች። በዛ ተደባበርን፣ አለቀ በቃ። አዎ ግን እኮ ያው ሰው ነው የማይሳሳት የለም። ይቅርታ ትጠይቅሻለች፣ ሰላም ትፈጥራላችሁ። 906 አቦዬ አንድ ሄደ ሰው ምንድነው ገሎሽ ሄደ ሰው የሚመለሰው ሊቀብርሽ ነው ትላለች። ደግሞ ያ አባባል ለሁሉም አይደለም የሚሰራው። ይቦራ ትላለች አላልኩም መሰለሽ? ይህ አባባል ጃኒ ተፈታች እንዲያጣሩ ምን አልሽኝ? አቡዬ ታታስቀይሽ ይህ ነገር የሚሰራው ኧረ አይደለም ማለት ቤስት ፍሬንድ ላይ ነው። እናንተ ቤስት ፍሬንድ አይደላችሁም። ጀስት እሱን ነው እኮ የምልሽ። ቤስት ፍሬንድ ላይ አይ ትንሽ ቤተሰብ ላይ ምናምን ገብታለች። ኦኬ ይቅርታ አደርጋለሁ ግን ተመልሶ ጓደኛዬ እንዲሆን አልፈቅድለትም። አይ ቤተሰብ ላይ ገብታለች። እናቴ ምናምን ነክታለች እና ለዛ ነው አብዬ ይቅርታ ትጠይቃለች። ከዛ ጓደኛ እኮ አትሆኑም። በቃ ወይ ይቅርታ ታላችሁ መፈታታት ብቻ ላይ መከባበር ብቻ ላይ ከአንድ ሰው ጋር ተጣልተሽ ታረቅሽ ማለት ጓደኛ ሆንሽ ማለት አይደለም። ስፔሳችሁ እንዳለ ሆኖ ተራርቃችሁ በቃ
ብሩ ማንም ማንንም አይናገርም ማለት ነው። ሀቡ ብዙዎቹ ሊቀብርሽ ነው የሚመለሰው ብያት መከራዬን ታበላኛለች። የሆነ ነገር ስላት ይልሽ ማለት ነው። እኔ አሁን ማነው ጥፋተኛ ብዬ ብጠይቅ ሁሉም ሰዎች ይናገራሉ። ገባሽ? ምክንያቱም እኔ ጥያቄ ወጥቼም አልተሳደብኩኝም። ምን ማለት ውስጥ ላይ የተሰማኝን ቅሬታ በየትኛውም መንገድ ገልጫለሁኝ። የተመለሰልኝ መልስ አለ። በቃ ከዛ በኋላ ግን ኮመንት ላይ የአሽሙር ስድቦች ሳይ በቃ አያስፈልግም። ገባሽ? ክፉም ደግም መነጋገር የለንብኝም ብዬ ብሎክ አድርጌያለሁ። ቤት ተከፍቶ የሁላ ስድብ በዛ ልክ የሚያሰድብ ምንም ነገር አልመጣም። ሰድቤያት ቢሆን ወጥቼ ክፉ ተናግሬያት ቢሆን ብትሰድበኝ ችግር የለብኝም። እኩል እንደ ያለሽ ወጥቼ ያልሰደብኳት ሰው ግን ወጣ የሁላ ስድብ ቤተሰቦች ሁሉ አልቀሩም። አቡ ማርያም ቤተሰቦች ሁሉ አልቀሩም። እንዲህ ዝርዝሩ ዘገባ ይሄ ብል ደስ ይለኛል እና አያስፈልግም ብዬ ነው። አቡ ይቅር። እሷም ያው እስኪልዋን አስጨርሳለሁ ብላለች። እስኪልን ጨርሼ በእሷ ሪከርድ ከቲክቶክ ከጠፋው እስኪልው ሪከርድ ታድርግ ትፖስት፣ ምንም ችግር የለውም። ምንም የሚያነካካ የለም እኮ። አሁን አንቺ ትልቅ ልብ ስላለሽ ቤታዬ ይቅርታ ታደርጊላትና ቤተሰቦች ተነስተዋል። ቤተሰቦችን ስለነካች ይቅርብኛል ብዬ እዛው እንደሷ እኔ ስሟንም አንስቼም አላቅ። አባቴ ሙት አላነሳም። ምን ብዬ የማልኩ ሰው ነኝ፣ አላነሳም። እንደፈለገ የተፖስት በቅርብ ርቀት የሚባል ነገር አለ አይደለም። እንደፈለገች የፈለገችውን አድርጋ ዘቅዝቃም አስቀያሚ አድርጋም ምንም አድርጋም አሽቃጥ እንደፈለገች አድርጋ ትፖስት። እኔ ምንም እጎዳው የለም። ከዛ በላይ የሚወደኝን የሚያከብረኝን ህዝብ ያለው በጣም ብዙ የሚወዱ ልጆች አሉ። የኔ ውድቀት የማይመኙ እነሱን እያየው መሄድ ነው። ያንን ነው እኔ የህዝቡን ጥያቄ ነው እንጂ ወዳንቺ በጣም መስመር እጠብቃለሁ። በጣም ሰው አከብራለሁ። ሰውን ያለ ፍላጎቱ ምንም ነገር ሁሉንታ ይዞት እንዲያደርግ ማንም ሰው አልፈልግም። ማንንም ሰው መጫን አልፈልግም። ገባሽ? ለዛ ነፃነትሽን አከብራለሁ እና አንቺ ስሜትሽ እሺ ካላለ ልብሽ ካልፈቀደው ለማንም ሰው ብለሽ እንድታደርጊ አልፈልግም። ከልብሽ ደስ ሳይልሽ ለይሉኝታ ብለሽ ሳታምኝበት በፍጹም እንዲሆን አልፈልግም። ካላመንሽበት ይቀር እና ግን ቅድም ኩኝ ያለችው ግን ያለሽ ሄደ ሰው ሊቀምሽ ነው የሚመለሰው። ለቤስት ፍሬንድ ነው የሚሆነው። ዝም ብለሽ ለሁሉም አትጠቀሚ። ኧረ ለሁሉም ነው የምጠቀመው። አንድ ሰው እኔም እኮ አቡስ እኮ ነው ያልኳት። እኔ ዝም በይ አንቺ። ቆይ አትሞጣሞጭ። እኔ አሁን ለምሳሌ ሀቡዬ ማለት ነው እኔ አሁን ከሰው ጋር ስትጣይ ቀን እሰጥሻለሁ። የዛን ሰው ባህሪያ ያለው እኔ አሁን ብሎክ አረኩሽ ማለት ወይ ምናልባት ብሎክ ያን ሰው ሳረገው ተመልሼም ልታረቀው እችላለሁ። ንዴቴ ሲበርድልኝ ምናምን ከብሎክ ላወጣው ይችላል። ብዙ ልጆች አሁን ከብሎክ ያወጣቸው አለ። ልክ ተጣልቻቸው ከተጣላችን ብሎ ብሎክ አረገችን ብሎ ጸጥ ብሎ የራሳቸውን ህይወት ሲኖሩ ተረጋግቼ ምናምን ከብሎክ አውጥቻቸው በራሴ መንገድ ወይ ቅርታ ጠይቃቸዋለሁ ወይም ደግሞ ማወራቸው ሰዎች አሉ። ነገሮች የሚያስወሩ ነገሮች አሉ። ግን አንድ ቀን ብሎክ ስላደረኩ ብቻ ተወጥቶ ያ ሁላ ስድብ ሀቢባ እግዚአብሔርን ለካ ሰዎችን ላይክ በዚህ ሰዓት ነው የምታውቂያቸው። በተጣላሻቸው በራቅሻቸው ሰዓት ነው እንዴ የምታውቂያቸው? ማለት ይህ ሁሉ ለእኔ ይገባኛል እንደ እስክል ድረስ ነው። ገባሽ? የተሰደብኩት ስድብ ሪካርዱን ልቅልሻለሁ። ያልተሰደብኩት አይነት ስድብ የለም ሀቡ። እና እኔ አንድን ሰው ወዳለሁ አከብረሃለሁ ስል ስፖስት ወይ ሳደንቀ የነበረው ወይ ስወዶ ጥሩ ከውስጥ ሳወራ የነበረውን ሰው ወጥቼ በዛ ልክ አላዋርድም። በቃ ብሎ ካደረገኝ እኔም ብሎ ካርጌ ራሴን ህይወት ነው የምቀጥለው። ገባሽ አቡዬ? ግን ለሚያልፍ ነገር ግን የሚያልፍ ቃል መጠቀም ጥሩ አይደለም። ላይክ ቃላቶቹ የምትሰሚያቸው ጥላቻም ከዚህ በፊት ነበራት ነው ብለሽ የምታስቢ። ይሄ በቃ ጠላት እኔን ለመጣል የሚጠቀሙበትን ወርዶች እንዳለ ነው ስትጠቀምና ላይ ብለሽ ስትሳደብ የነበረው አቡዬ። ያ ነው ገባሽ አይደል? በቃ እኔ እንዳለ ያደርገኝ እና አመሰግናለሁ። ብቻ ለማለት አንዳንዱ ሰውን የሰውን ማንነት ለማወቅ ወይም የሰውን ለምሳሌ እኔ ብሎክ ባደርግሽ ቦታ ስታይ የለህም መጀመሪያ የምትፈልጉ ከሆነ እኔ ኢንስታግራም ላይ እናወራለን፣ እናች ቴሌግራም ላይ እናወራለን። ትጠይቂኛለሽ አላ ምን አትፈች ነው ብሎክ ያልሽ የምትፈልጊ ከሆነ ማትፈልጊ ከሆነ የራሷ ጉዳይ ብለሽ ላሽልሽ ትቀጥያለሽ አይደል? እኔ እንደዛ ነው። ቦታ ካለኝ ላንቺ ብፈልግሽ ከሆነ አሁን እኮ የተቸገርነው እኮ አቡዬ፣ አሁን እኔ ብሎክ ሳረጋቸው ከእንትና ጋር ስለተቀመጥኩ ብሎክ አረገችኝ ይሻል ነው።
ዝም ብዬ ከመሬት ተነስቼ ከሀቡ አሁን ከኔ ጋር ሀቢባ ከተጣላች ከሀቡ ጋር ስለተቀመጠች ብዬ አልቦልግሽም። እንደዛ አይደለም ሁኔታሽ ናል። እንዲህ እኔ እኮ ሶሻል ሚዲያ እጠቀማለሁ። ቲክቶክ ላይ ነው የምውለው። ኮመንትሽን አየዋለሁ ሀቢባ። አንቺ ቤት ቁጭ ብለሽ ቁጭ ብዬ አንቺ እኔና ሀቢባ ፎሎ እንደራረጋለን፣ እናወራለን፣ እንስቃለን፣ እንተዋወቃለን። አንቺ ቤት ግን ቁጭ ወይ እንደዚህ በጌምን በምንም ቁጭ ተደርጎ ሴት ልጅ በመነካት በንለባል ልክ እያወቅሽኝ እቺ ግም እቺ ብስብስ ምን እየተባልኩ እየተሰደው ቁጫት ብለሽ ቁጭ ብለሽ ማየትሽ ራሱ አንደኛ መቀበልሽ ነው። ገብቶሻል? ያ ተስማምቻለሁ ብዬ እና ያው ለአንድ ሰው ካልፈለገ ከኔ ጋር ሰላማዊ ነሽ። እኔ አሁን ከኔ ጋር ሰላማዊ የሆነ ሰው ካለ በሉ እናንተ ይመቻችሁ፣ እኔ ከኔ ጋር ምንም ችግር የለውም ብዬ ወይ በዘዴ አድርጌ እወጣለሁ። እነሱ የራሳቸውን እንትን ይበሉ፣ ካልተጣላው ማለት ነው። ካከበርኩሽ ግን ቁጭ ብለው ስሰደብ ቁጭ ብለው አይናቸውን ቁልጭ ብለው አይተው ምናምን አሽሟጠው ከዛ ብሎክ ሳረጋቸው ከነዛ ሰዎች ጋር ስለተቀመጥን ተቦለክን ነው አይደለም ሀቢባ። እኔ ስሰደብ ያን ያህል ስዋረድ ቁጭ ብለው እያዩ ናቸው። ፎሎዎቼ ናቸው፣ ይስቃሉ፣ ያወራሉ። ጠፋሽ ናፈቅሽን የሚባሉ ሰው የምትባይ ሰው አስመሳይ ናቸው። ያንን ነው ማልፈልገው። አቡ ገባሽ? ኮመንትም ላይ ደግሞ አያለው። አሁን ኮመንት ላይ እኔ ጋር መጥቶ ቢታይ የጠፋሽ እኔ ማሪዱና በዛ ጋር ደግሞ ሄደው ደግሞ ኮመንት ላይ ሲያሾሙሩ አያቸዋለሁ። ዛዝ ምንም አልናገርም ብሎ ካረጋቸዋለሁ። በቃ ሀቢባ ማምላክ እንደዛ ነው የማረገው። በቃ ሳረጋቸው በሰው ተደረግን፣ ከሰው ጋር ታይተን በቃ እኔ ቀድሜ ብሎክ ነው የማረግሽ አቡ። ያንቺንም ማየት አልፈልግም፣ ክፉም ነገር መናገር ያው ዲቦራ አለች። እኔ አንድ ክፉ ነገር ወጥቼ አልተሳደብኩኝ ከመጀመሪያው ቀን ውጪ ማለት ነው። የመጀመሪያው ቀን ላይ አንድ ሁለት ተባባልን፣ ገስት ላይ ተጨቃጨቅን፣ ሳሪ መጣች ምናምን። ከዛ እኔ ስሟን አላነሳውም። የምትሳደበውን ስድብ እኔ ባሳየሽ በስማ ኤኒዌይስ ግን አንዴ አልፏል። ኦኬ እኔ እንደውም አሁን እናስታውሷት እንጂ ማምላክ ረስቻታል። ኮመንቱ በጣም ብዙ ስለነበረ ኢግኖር ማድረግ አልቻልኩም። ለዛ ነው የጠየቁሽ። እና ደግሞ ታይምም ያስፈልገዋል የሰው ልጅ ደጋግሞ እንትን ይሉሻል አቡዬ ላይ። ይሄ ምንድን ነው ዲቦራ? የአማርኛ ቃል ምን ነበረ? ዲቦ በእናትሽ አስታውሽ። በእንግሊዝኛ ይሄ የሆነ ሰው አንድ ቀን ትወድቅ ያለሽ ከፍ ያለሽ አንድ ቀን ትወድቅ ጊዜ ይጥላል ጊዜ ያነሳል። ጊዜ ይጥላል ጊዜ ያነሳል። እንዴ ጠብቂት፣ መውደቅሽ አይቀርም። እንደዚህ የሚል ሰው ጋር እንዴት ነው ሀቢባ አብረሽ እንትን የምትይ? ጠብቂ ላይ ትወድቅ ያለሽ እንዴ ማለት ምንድን ነው መውደቅ ማለት? አሁን ለምሳሌ ጊዜሽ ያልፋል። በቃ ዛሬ ሰው ወደደሽ፣ ዛሬ ፎሎ አግኝሽ፣ ነገ ፎሎሽ ይመታል፣ ነገ ሰው ይጠላሻል፣ ይገለበጥብሻል፣ ፎሎሽ ይጠፋል፣ ላይክሽ ይጠፋል። እግዚአብሔር አይጥላኝ እንጂ አቡዬ። አካውንትሽ ቢዘጋ ኢዚት ዩር ላይፍ ኢዚት ኦክሲጅን ነው። አዲስ አካውንት ከፍተሽ ትመጫለሽ። ፎሎሽ ቢቀንስ ምንድን ነው? የፈለገ ይውደድሽ፣ የፈለገ አንቺ ነጋዴ ነሽ፣ ለንግድ ነው የምትፈልጊው ቲክቶክን። አንቺ እኮ ፈታ ዘና ልትይ ነው ቲክቶክ ላይ የምትመጪው አይደል? ያ ትክክል እና ላይክ እንደዛ ሲል ታዝኛለሽ፣ ይከፋሻል። ለምን ገባሽ? ለምን በዚህ ልክ እንዴ? ለምን የኔን ቅድሚያ እንትን ከማለት እሷ ትወድቃለች ከተባለ ምናነሳታል። ያ ነገር ነው ያለው። እና አቡዬ ብዙም ትልቅ ነገር አይደለም። እንደ ትልቅ ነገር ሁሉም ሰው ስለሚባል ነው ልጅ የሰው ልጅ ወደቀ የሚባለው አንደኛ ሲሰርቅ፣ ትዳሩ ላይ ሲማግጥ፣ ሰው ፊት ጥሩ መስሎ ከኋላ ግን ሌላ አጸያፍ ነገር የሚያደርግ ሰው ነው እንጂ ፎሎ መጣ ቀረ ምንድን ነው? እሱ መጀመሪያም እኮ ነው የተፈጠር እኮ ብቻዬን ነው የተፈጠርኩት። ከሰው ጋር ተከብቤ አይደለም የተፈጠርኩት። አንድ ሁለተኛ ነገር ደግሞ ጊዜ ቢያልፍም ምንም ችግር እኔ ሰው ኖሮኝም አይቼዋለሁ አቡዬ፣ ሰው ሳያየኝም አይቼዋለሁ ምናምን። ነገር ግን አንዳንዴ በቃ ለምን ይሄን ያህል አሁን ሀቡ እንዲህ ብልሽ አይደብርሽም? ጊዜ ይጥልሻል፣ ጊዜ ያነሳሻል፣ ጊዜሽ ይጠፋል፣ የምትመቻለሽ ምናምን። ለምን ያን ያክል ርቀት አስኬድ? ያ ነው እኔ አንዳንድ ቃላቶች እንጂ የሰው ጥላቻም እንደዚህ የለብኝም። እና አንቺም ያው ወደ አንቺም እንዳይዞሩ ታዩ ሌላ ወሬ እንጫወት ምናምን ኦኬ አቡዬ። በጣም ያሳዝናል። ቲክቶክ ላይ በጣም ብዙ ሰዎች እንደሚወዱሽ አክታርገው በየኮመንቱ ነው ያለው። ግን ምንም ማለት ነው አቡዬ እሱን እኮ ነው የምልሽ እኮ እንደሚወዱ ቤት መጣው ሀቡዬ ምናምን የሚሉ የሚወዱኝ ግን እኔ የሚሰደብበት ቤት ሄደው ጊፍት የሚሰጡ ኮሜንት የሚሰጡ ስክሪን ሪከርድ አድርገው ድሮኖች ሻታ አንቺ መጣ ያለችሽ በዚህ ጋር
እንድትነቂ ነው። አንቺ ስለማታይ ስለማትዞሪ እንድታውቂው ብለን ነው። ለምን ሌላ ቦታ የሚታማበት ቦታ ላይ ገስት ላይ የሚሰደበት ቦታ ላይ ገስት ላይ አብረው የሚያሽቃቡት ሰዎች እቤት ገብተው ደግሞ ገስት ገብተው ደግሞ እሺ ሩሩ ሲሉኝ እኔ አምናለሁ። ምክንያቱም ስለማላይ አልኩሽ። አሁን ለምሳሌ እኔ በረጁ ላስረዳሽ። አሁን ረጁ የእሷ ጓደኛ ናት አይደለ? ማለት ይግባባሉ፣ ጓደኛ ናት። እኔ አሁን እሷ ሙልጭ አርጌ ስሰድባት ረጁ እዚህ ጋር ተቀምጣለች አይደል? ጸጥ ብላ ተቀምጣ፣ ይሄ ራሱ አንድ መቀበሏን የሚያሳየው ካረኩ ነው። አሁን ይህ ስድብ ስላልሆነ እስቲ ማስታረቅ ነገር ስለሆነ የተሰማኝን ስሜት ነው እንጂ የምናገረው። እኔ እዚህ ጋር እየተሳደብኩ ቢሆን ረጁ ጸጥ ብላ ከተቀመጠች ይሄንን አግባብ ነው ብላ ተቀብላለች ብዬ ነው የማስበው። እኔ አንድ ሰው እየተሰደበ ከሆነ የተጣላሁት ከሆነ ምን አገባኝ? ገባሽ? ባልሳደብም ዝም ብዬ እቀምጣለሁ። ያ ሰው ጋር ተጣልቻለሁ። ካልተጣላች ግን አይ ኧረ ይሄ ትክክል አይደለም ኧረ ተው ምናምን እላለሁ። ካልቻልኩ ደግሞ ቀስ ብዬ ሹልክ ብዬ እወጣለሁ። እሺ በአሽሙሩ ነው። አሽሙሩ ካልገባሽስ ለምሳሌ የሆነ ሰው እሱ አለ አሁን አንድ ጊዜ የሆነ ነገር አጋጥሞኛል ማለት ነው። የሆነ ሰው ቤት ላይ ተለጥፌ ተቀምጬልሽ አቡ የሆነ ሰው በአሽሙር ይላል። እኔ ደግሞ ማምላክን አልገባኝ። ከዚ አንቺ እኔ ውጭ ይሄንን እኮ ሰው ነው የሚሉት በቴሌግራም ማለት ነው። ይሄን ሰው ነው ምን አገናኘው ከዚህ ሰው ጋር ይወል ይሄን ሰው ነው የሚሉት። ቀስ በሹ ልኩ ብለሽ ውጭ ሲሉኝ ከገስት ላይ ቀስ ብዬ እንደተደወለ አድርጌ ወጣሁ። በቃ እኔም በሆን የማደርገው እኔ የምወደው ሰው የማውቀው ሰው በሚገባኝ ቋንቋ እየተነካ ከሆነ ነቅዬ እወጣለሁ። ተውስ ማለት አለ እኮ ተው ማለት የምችል ከሆነ እችላለሁ፣ ግን መብት የለኝም። ተው ማለት ቤቷ ነው ከፍታ እኔ ነኝ ገዝቷ ላይ የሄድኩትኝ ቤቷ ከፍታ እየተሳደበች ነው። እኔ ነቅዬ እወጣለሁ። አልተስማማሁም፣ አልተቀበልኩም እዚህ ነገር ላይ ለመካፈል ማለት ነው። ገባሻ? ተው ማለት የምችል ከሆነ ተው ስላት እኔንስ ብትሰድበኝ ተሰድቤ ስድቤን ጠጥቼ እወጣለሁ አይደል? እወጣለሁኝ። በቃ አልተስማማውም በዚህ ግን አብረሽ ሆነሽ ግን አንቺ ያንን ጉዳይ አልሰማሽም። ለምሳሌ አልሰማሽም፣ ሁለታቸው መጠላታቸውን አልሰማሽም። አንቺ ገዝቷ ላይ ሆነሽ እሷ በአሽሙር ያቺን እየነካች ነው። ያቺ ደግሞ አንቺ ገዝት ላይ መኖርሽን ሪከርዱን አይታ እንደተስማማሽ አብረሽ እንዳማሻ ልትቆጥሮ ትችላለች። አንቺ ግን በዲቦራ ልንገርሽ ማለት ነው የሆነች ዲቦራን ስሟን አልጠቅስም ምናምን የሆነ ሰው ጋር ተጣልታለች ዲቦራ እና እኔ የመጀመሪያ ፓርቷን የሰማት የመጀመሪያ ማለት ነው ረጅም ነው ቪዲዮ እና የመጀመሪያውን አባባሏን አሳቀኝና ሪፖስት አረኩልሽ። ለካ ዲቦራ ናት የምትሰደበው። አሽሙሩ አልገባሽም ነበር? ኖ አይደለም፣ ልጅቷ መጀመሪያ ስትጀምር ሌላ ወሬ ነው እያወራች የነበረው ማለት ነው። ከዛ እሱን ጀመረችና ለካ መሀል ላይ ወይዘሮ ዲቦራን ነው ለካ የምትረግጥልሽ። እኔ ደግሞ አላወኩም። ሪፖስት መጣቻ ዲቦራ ሼር አረገች፣ ሰው ሼር አረገልኝ። ኮመንት ላይ ሁሉ ቤታ ናት ሪፖስት ያደረገችው አብዳ ነው ምናምን። ከዛ አሳልፌ ሰማልሻለሁ ለካ ወይዘሮ ዲቦራ ናት የምትቀጠቀጠው። እኔ አላወኩም። ገባሽ አይደል? እንደዚህ አይነት ነገር እኮ የሚያጋጥሙሽ ነገሮች አሉ ሳታስቢያቸው። ግን አውቀሽ ግን አይንሽ እያየ ገስት ከፍተሽ ቪዲዮ ከፍተሽ እያየሻቸው ግን አልሰማሁም። አቤ ከባድ ነው። ወይ በጌም ቁጭሽ ቁልጭ እያልሽ እየተሰደብሽ ይሄ ከባድ ነው። አንዳንዴ አሽሙር ሆኖ ሳይገባሽ ጉዳዩን አሁን አንቺ ልክ እንሳታይ እንዳረግሽ እኔና መሲ አበሻ ማጋጥሞናል። መሲ አበሻ እኔ የተሰደብኩበትን ቪዲዮ ሪፖስት አድርጋ ግን እሱ አይደለም ልጇ ስልኳን ይዞት አድርጎት አሉ መሲ ሀቢባ የተሰደበችበትን ቪዲዮ ሪፖስት አደረገች አሉ። ከዛ እኛ አልሰማንም። ለቀን 3 ቀን ሆኖ በሶስተኛው ቀን እኛ ጋር ጉዳዩ የደረሰው እና እኔና መሲ ያወራልታል አልኩሽ እኮ። አንዳንዴ ያጋጥምሻል፣ ማርያምን አንዳንዴ ያጋጥምሻል። ላይክ ሰዎች ሲያወሩ በቃ የሆነ ቤትም በስላንቺ እያወሩ እኔ አልገባኝም ነበር። ሰማል ጥቅስም ደግሞ ሄዳችሁ እንዳትሉ ባለፈው ሃይማኖት ብሄር አይጋ ከዛ ሀቡን እኮ ነው በሆነ ጉዳይ በሊቢያ ምናምን ጉዳይ ወይ ጉድ ብዬ ሸርተት ብዬ ወረድኩኝ። እንዴ በማላውቀው አላውቅማ። ታዲያ ደግሞ አንዳንድ ሰው እንዲያፋቂ አድርጉ ግራ ይገማል። ስለማን ነው የምታወራት? ሳይገባሽ አድርገው ያወሩና ኮመንት ላይ ራሱ ማንን ነው ተመልካች እንኳን ሳይገባው የሚሰማበት ጊዜ አለ። ማንን ነው? አዎ ህዝቡ ጋይስ ማንን ነው? አሁን ግን ሀቡ ከአንቺ እኔ አንድ ትምህርት ላይ እንዴት ነው ሀቢባውን ማለት ነው ሰው ሰድቦሽ ባላየ ታልፊያለሽ። ታውቂዋለሽ እኮ እየሰደቡሽ ነው። ባላየ ምናምን ታልፊዋለሽ ምናምን እንዴት ነው? ከዛ መጥተው ሰላምም ሲሉሽ ደህና ነኝ እንዴት ነው ሀቡ የሚያስችል አንቺ እኔ ቦል ማለት አንቺ
በቃ ነፍጣም ነው ውጪ። ባለፈው ስትዘርቢ ስታሽቃብቻ አልነበረም? ግን ጊዜ ላይ ግን እንትን ትሰጫቸዋለሽ እድል። እንዴት ነው የሚያስችልሽ? አቡ የተሰደብሽ እያወቅሽው እና አዝንለታለሁ ለዛ ሰው። ምክንያቱም ምንም ሳል እኔ ጋር እየመጣ እናቴ በጣም አማርኛ እየተለማመደች እና ማለት ነው። አንድ ሰው አንቺ ስለበለጥኩ ቀንቶ በህይወቱ ደስተኛ ስላልሆነ ነው የሚጠላሽ እንጂ ምንም ሳታደርጊ እንደው አንድ ሰው ያለ ምክንያት አንድ ሰው ከጠላ ምንድን ነው ብለሽ ታስቢያለሽ? ያ ሰው ስለበለጠው በሆነ ነገር ብቻ በልጦታል። በሀብት ባይበልጠው፣ በቁንጅና ባይበልጠው፣ በእውቀት ባይበልጠው፣ በደስታ በልጦታል። በቃ ከሱ የበለጠ ደስተኛ ስለሆንሽ ብቻ እሱም በህይወት አለ። በህይወት ስላለሽ ነው የሚቀናብኝ እንዳትዪ። እሱም በህይወት አለ እኮ ጤነኛ ስለሆንኩ ነው የሚቀናብኝ እንዳትዪ። እሱም ጤነኛ ይሆናል። ጤነኛ ሆኖ ደስተኛ ያለበት አንቺ ደስተኛ ስለሆንሽ ብቻ በሀብት በልጦሽ፣ በእውቀት በልጦሽ፣ በመልክ በልጦሽ ግን በደስታ ብቻ ስለበለጥሽ ይጠላሻል። በቃ ለምን ደስተኛ ሆንሽ? ለምን ሳቅ? ከዛ ሂድና የሆነ ቦታ በዛ ነው ንዴቱን የሚያበርደው ቅናቱን የሚወጣለት አንቺን ሲያማ አንቺን ሲሰድብ ነው። አንቺ ልትታምኝበት አንቺ በቦታ ሄዶ ውስጥ በደስታ አንጀትን እያጠቃ ደቢ ያለደስ እያለው ስለዚህ ያሳዝነኛል ያ ሰው። እኔ ያዝንለታል። ጊዜ የሚሆንበት ነገር የሚደሰትበት ህይወት የለውም። ምን ላርግ ዛሬ ነገር በምን የሚለው ነገር የለውም። የመጨረሻው ደግሞ ልክ አንቺ አለ ምሳሌ የሆነ ስህተት ሰራሽ እና ወይ በሰው አይን ደግሞ ስህተት ሰርተሻል ከተባለ ትልልቅ ፎሎ ያላቸው 1 4 5 6 7 ሰው ወጥቶ ከተናገረሽ ከዛ ትንሽ ኮመንት ላይ ጫጫታ ካለ ያችን ቀን ጠብቀው ቋጥ የሚያደርጉኝ ሰዎች አቡ እንደገጥሞ ማያልፍ መስሏቸው ነጋ መስሏቸው ከቋቱ አራችሁ የሚባል አባባል አለ። ያ ጊዜ ማያልፍ መስሏቸው ይጫጫሉ። በኋላ ይኸውልሽ መልስ ሳትሰጪው ከመሬት ተነስቶ የሚሰድብሽ የማይትሙት ላይቡን ከዘጋ በኋላ ያለቅሳል በጸጸት። በጣም ይጸጸታሉ፣ ራሳቸውን ይጠላሉ። ለምን አንቺ ሳትደርሽባቸው ሳትነኪያቸው ወጥተው ተሳድበው መልስ ሲጠፋ የለም እኔን የሚሰድቡኝ እያንዳንዳቸው ላይባቸውን ዘግተው ሲጨርሱ ያለቅሳሉ በጸጸት። ለምን ስለማልመልስላቸው፣ ለምን ስላልነካኋቸው፣ ስላልደረስኩባቸው። ዜፊን ገልቲ በቃ በጣም ገልቲ ነው ያ ሰድበናት እኛ እሷ ግን ሳትመልስ ላይ በጣም ይጸጸታል። ሲመልስላቸው ነው የሚራኩት። ግን እኔ ስለማልመልስ ጸጸት ያንገበግባቸው ይጸጸቱና ደግሞ ተከልብሰው ከዚህ በኋላ ሀቢባን አንነቃም ከዚህ በኋላ ብለው ደግሞ ማድነቅ ደግሞ ይጀምራሉ። ለምን ዜትራይ በሁሉም ነገር ሞክረው ስላልተሳካላቸው ሰድባዊ ስላልመለስኩ ከዛ ማድነቅ ይጀምራሉ። እሺ ይሄ ሳይቸግርሽ እንደው ሀቢባ ምን እንዳሉኝ ታውቂያለሽ? ኮመንት እኛን አልሰማ ብላለች። ሀቢባ እስኪ ምከሪያት፣ ጨጓራችን አቃጥላለች። የመጨረሻው ደግሞ የተቸገርኩት ሀቡ ምን እንደሆነ ልንገርሽ። ለምሳሌ አንድ እዚህ ሶሻል ሚዲያ ላይ በግል ሰዎች ምናምን ይጋጫሉ ይጣላል እና የምወዳቸው ሰዎች ይሆናሉ። 6ቱም ከሆኑ 6ቱም የምወዳቸዋለሁ። 6ቱም በሆነ ምክንያት የተነካኩ ሰዎች ናቸው ወይ የተደባበሩ ሰዎች ናቸው እና በቃ በደንብ እንዲህ ኮንፈርት አይሰማኝም በደንብ ለማውራት አቡ በቃ በደንብ አለ አይደል? ወይ ደግሞ ያቺ ትቀየመኝ ይሆን እንዴ ከእሷ ጋር ስተወያችን ትንትለኝ ይሆን? በጣም ነው እሱ የሚጨንቀኝ አቡ ማርያምን። ለምሳሌ እኔ አንቺን ወድሻለሁ አይደል? አቅሻለሁ ወድሻለሁ ልጅ ከዛ ሌላ ደግሞ መወዳታች ያቺ ደግሞ ከአንቺ ጋር ትንሽ ተደባብራለች። ምሳሌ ነው የምሰጥሽ። በቃ ከዛ በኋላ ደግሞ እነዛ ሰዎች ይደብራቸው ይሆን እላለሁ። በቃ አላል ምንድን ነው የምታረጊው? ዝም ብለሽ አይደብራቸውም እነዛ ሰዎች? አሁን ለምሳሌ በጣም ቲክቶክ ላይ በጣም በመወዳት ሰው ምሳሌ ልስጥሽ። እንዲያት በማየት በሪምን በጣም ነው መወዳት። በሪም አልደራደርም። ሰው ለምሳሌ ረጁና ሪም በጣም ይዋደዳሉ። አያምጣባቸው ተጣሉ ይላልሽ ይጣሉ። ከሪም ጋር እህትነቱ ይቀጥላል፣ ከረጁ ጋር እህትነቱ ይቀጥላል። እነሱ ስለተጣሉ ብዬ ሪምን ስለተጣላች ብዬ አልጣላትም። በጣም መወዳት ነው ማለት ስለተጣላች ብዬ አልጣላትም። ሪምንም ረጁን ስለተጣላች ብዬ አልጣላትም። ሁለቱንም አከብራቸዋለሁ። የሁለቱንም ልዩነት ያልተስማሙበትን ነገር ልዩነታቸውን አከብርላቸዋለሁ። ግን
በጉዳዩ ሊያወሩበት ካልፈለጉ መጀመሪያ ሲጣሉ ላስታርቃችሁ ብዬ ጠይቃቸዋል። ኖ ካሉ አከብራለሁ ስሜታቸው። ከእሷ ጋር ሰላም ሆናሉ። ከእሷ ጋር እሷን ቤት ስትመጣ ገዝቶ ስትገባ በሰላም እንደግባባታለ። ሪም ስትመጣ ምናልባት ሪም ስትገባ የተጣላችሁ ሰው የምትግባቢው ከሆነ ነው። እሱ እኔም በሱ ነው የሚያስኬደኝ። ግን እኔ ረጁን የማልግባባት ሰው ሆና ዝም ብዬ ሶሻል ሚዲያ ላይ አውቃታለሁ። ሀቢባን ግን በደንብ እናወራሻለሁ፣ ማንነትሽን አውቃለሁ። ለረጁ ግን አላዳላም። አሚን ለረጁ አልሆንም። ወደ አንቺ ሳይድ ነው የማደርገው። ሁለት አይነት የተለያየ ነገር አለ። አይጠበቅብኝም ኖ ስልሽ አሁን ስትጣይ አሁን አንድ ሰው ያላግባብ የሚጠቃ ሰው አለ አይደል? ሀቢባ ያላግባብ በቃ ያላግባብ ምንም ሳያደርግ ብቻ ከሀቅ ጋር ቆማለሁ። ግን የፐርሰናል ጉዳይ የራሳቸው ጉዳይ ማሙበት ነገር ካለ ሁለቱንም አላጣም። ሁለቱም ጓደኞቼ ናቸው፣ ሰው ናቸው። ያላግባባቸው ነገር አለ፣ በዛ ነገር አልተግባቡም። እነሱ ቢደብራቸው እኮ ነው አቡዬ። አንቺማ እንደዛ ነው የምታረጊው። ይሄ እነሱ ችግር ነው፣ እኔ አይመለከትም። እኔ የሚመለከተኝ የራሴ ነው። እኔ ሰላም አስቤ ምንም ነገር መሀላቸው ሳላስብ ከሁለቱም ጋር ፍቅር ሆኜ እነሱ ግን አንዳችንን ምረጭ የሚሉኝ ከሆነ ይህ እነሱ ችግር ግን ከሁለቱም ጋር እህት መሆን ይችላል። ከማንም ሳይድ መቆም አይጠበቅብኝም። እስካንተ የሆነ ሰው ነሽ እኮ ባልና ሚስት እንኳን እኮ 20 ዓመት አንድ ላይ በትዳር ኖረው ልጅ ወልደው ጊዜ የማይቀይረው ነገርን ተቀይረው ይለያያሉ አይደል? አይደለም ጓደኛ ምናምን ቀርቶ ባልና ሚስት የወለዱ ልጆች የወለዱ ይለያያሉ። የሰው ልጅ ካልተስማማ ይለያያል። ዘላለም አብሮ መኖር የሚባል ነገር የለም። ወደ ማያግባባሽ ነገር ካለ ቻው ትባባያለሽ፣ በሩቁ ሀይ ትባባያለሽ። ግድ አይደለም ዘላለም መኖር። ግን እዚህ ቲክቶክ ላይ ያለው ነገር ምንድነው? አንድ ሰሙን አብራችሁ ነበራችሁ ይመጡና ያችን የምትሰሚያቸው ከሆነ በጣም ይበጠብጣል። ግን ኢግኖር ማንም ሰው ካልተስማማ ቻው መባባል ይችላል። ማንም ዘላለም መኖር። ባልና ሚስትም ወልደው ይለያያሉ። ነገሩን ለማክበድ ሰው የሆነ ከቲክቶክ እንዲጠፋ የሆነ ሁለት ጓደኛሞች ስለተጣሉ አፍረው በመጣላታቸው አፍረው ከቲክቶክ እንዲጠፉ ምናምን ለማድረግ በጣም ብዙ ይጥራል። ገባሽ? ቅጥቅጥ በማድረግ በኮመንት እነዛን ሰዎች ገባሽ? ያቺ ጋር የሚሄዱ የሆነ ነገር በመጽሐፍ እች ጋር የሚሄዱ የሆነ ነገር ግን ኢግኖር ከተደረጉ ግን አቅማ ይኖራቸው። ኢግኖር ንቆ መሆን ይበቃል። ለዚህ ምድር ላይ አሁን እኔ የሆነ ሰው ካስቀየመኝ ክፉ ደግ አልነጋገርም። ከዛ ሰው ጋር ቀስ ብዬ ይሄ ነው ብሎ ያ ነው አልልም። ቀስ ብዬ ላጥ ነው ብለው ራሴን ነው የማወጣው። ይሄ ነው ያ ነው እኔ አልነጋገርም። ቤታ ጋር ነው አሁን ከ5 ዓመት በላይ ከቤታ ጋር እስኪ እኔ ቤታ ወላሂ ከአንድ ሰው ጋር ወጥተሽ እንደዚህ አፍተካፍተሻል ተሰዳድበሻል ትበልኝ ተነጋግሬው ላላቅ። እንደውም የሆነ ሰውዬ በባለፈው ሲናገረው ከረመዳን በኋላ ጠብቀኝ ብየዋል። እዛ ውጪ እኔ እውነት እኔ ከአይተሽ ከማትተዋወቂው ሰው ጋር እንዴት ነው የምትጣዩ? ከማን ጋር? አንድ ስክሪን ላይ የሆነ ሰውዬ ነው። በፊት ነው ከእሱ ጋር እንኳን ከበፊት ነበረ የምንጣለው። ከዛ አስታውሶኝ ድጋሚ ጀምሮኝ ነበረ። ከረመዳን በኋላ ኢንሻአላህ እንገናኛለን ብየዋለሁ። ግን ረሳሁት፣ ተውኩት ሳልጣለው። እንደውም ቤት ምነው ረሳሽው ከረመዳን በኋላ ያልሽውን ከአንዱ ጋር እኮ ተጣልታን ከረመዳን በኋላ እንጣላለን ብለው ግን እኔ አስታወስኳትኝ። ምን ነው አልተጣላችሁም አልኳት። ከረመዳን በኋላ ቀጠሮ አስይዛው እኮ ነው እንጣላለን ተባብለው ሳት በቀጠሮ ኧረ ረጁ መጣላት ምናምን እኮ ማለት ነው። ስሚ ላጥ አድርጋ እኮ ሰድባው እኮ ነው። ትንሽ ላጥ አድርጋ ሄዳበት ከረመዳን በኋላ አቡዬ ሄዳበት ረመዳን ትንሽ ሄዳበት በደንብ ደግሞ ሄድባለው ከረመዳን በኋላ ቀጠሮ ይዘን ነበረ። ግን ሳስበው እሱ ግን በደንብ ይቀርብልኛ አቡዬ። እሱ ግን የልቡን ያወጣው በደንብ ቅጥቅጥ አድርጓታል። ይቀጥቅጡ ለማንም አይተሽዋል አይደል? ግን አይኖ ነው መሄድ አለባት አቡዬ ትሄድበት። ኧረ በፍጹም ኧረ ቃል ገብታለት ይሄ ፕሮሚስ በጉጉት ይለቅ እንጂ እንዳትሄጂበት ማንም ላይ እንዳትሄጂ ነው። ምነው ረመዳን አለቀ አይደለው እያለ ነበሩላ። ምነው ዝም አለች ረጁ? አየሽ በቃ የሚቀጥለውን ዓመት ረመዳን ይጠብቅ።
በጉጉት ይጠብቅ። አንቺ እንዳትይበት። ወይኔ አቡዬ ደግሞ ሊቀስካቸው ደማቸው ይፈላል። እነሱ ጊዜያቸውን ጉልበታቸውን አባት ነው ኢነርጂያቸውን አባት ነው አፋቸውን ከፍተው፣ አንቺ ግን ለእንስሳት መልሽ ስትቀሪ ደማቸው ይፈላል። ወይ ከባድ ነው አቡዬ አንቺ ውሳኔ። ዲቦራ የምታይቀው ነገር የላት እንዴ? ሾካካ ምንድን ነው የምትለው? በጣም ታዋቂ ስትሆኑ ሰው እንዲህ ሲወዳችሁ ትንሽ ትክክለኛ ለመሆን ሞክሩ። ጥሩ ነው ጥሩ ነው። የወደደ ህዝብ ይጠናል። እንደዛው ነው ማሪ። አንደኛ የምትተማመኙ በሰው አይደለም በፈጣሪ ነው የምትተማመኙ። ሁለተኛ ነገር ደግሞ እዚህ ምድር ላይ ትክክል አይደለም የሚባል ነገር የለም። ሁሉም ሰው በራሱ ትክክል ነው። አንቺ ትክክል ነኝ ብለሽ የምታምኝበት ነገር ሌላ ሰው ጋር ትክክል ላይሆን ይችላል። ስለዚህ እዚህ ምድር ላይ ትክክልም ትክክል አይደለም የሚባል ነገር የለም። ሁሉም ሰው አመለካከት ትክክል ነው። እዚህ ጋር 9 ቁጥር ብጽፍና 2 ሰዎች እዚህ ጋር እና እዚህ ጋር ሊቆሙ እዚህ ጋር ለቆመው 6 ሆኖ ነው የሚታየው፣ እዚህ ጋር ለቆመው 9 ሆኖ ነው የሚታየው። ስለዚህ ይህም በራሱ እይታ ትክክል ነው፣ ይህኛውን በራሱ እይታ ትክክል ነው። ሁሉም ሰው በራሱ አስተሳሰብ ትክክል ነው። ልዩነታችንን ብቻ እናክብር። አስተሳሰብሽን ልዩነትሽን ላክብርልሽ፣ ልዩነትን አክብርልኝ። ተባብረን መኖር እንችላለን። ገባችሁ? ለአንዱ ያማረው ለአንዱ አያምረውም። አሁን ይህን ጸጉር ከለ ለአንዳንዱ ሲዘገንን ሊል ይችላል፣ ለአንዳንዱ ደግሞ ዋው ሲያምር ሊል ይችላል። ሁሉም ነገር እንደ ተመልካቹ እይታ ነው። ሁሉም ሰው $100 አይደለን ሁሉም ሰው የሚወደን። የሚወድሽ አለ፣ የሚጠላሽ አለ። ዲስስ በቃ ይሄ ላይፍ ነው። ሁሉም ሰው ይወደኛል ማለት አይቻልም። ኦፍኮርስ የሚወድሽ አለ፣ የሚጠላሽም አለ። $100 ብቻ ነው ሁሉም ሰው የሚወደው። አለቀ። ሰው ይወድሻል፣ ግማሹ የሚጠላሽም አለ። እንደዚህ ቅርታ እኮ ተሳስተሻል። $100 ብቻ አይደለም $200ንም $300ንም ዶላር በይ ዶላር አይደለው። ሁሉም ሰው እውነትሽን ነው። ይህች አባባል አሁን ወድጃታለሁ። ዶላር አይደለሁም ሁሉም ሰው አይወደኝም፣ ተመችቶኛል። ላይክ ዶላር ነው ሁሉም ሰው ይወደደኝ ማለት አትችይም። የሚወድሽ እንዳለው የሚጠላሽም አለ። ሁሉንም አክሰፕት በቃ የወደደ ይወደደኝ የጠላ ይጥላኝ ብለሽ ነፃ ሆነሽ ስትሆን ደስተኛ ትሆኛለሽ። ገባሽ? ደስተኛ ትሆኛለሽ። ዶላር የፈለገ ይምጣ የፈለገ ይሂድ ስትይ ኖ ስትረስ። ገባሻ? ስትረስ እስኪ ንገሪኝ፣ ሁሉም ሰው እንዴት ነው ሊወድሽ የሚችለው? አይችልም እኮ። ፈጣሪን ራሱ ሁሉም ሰው እኮ አልወድደውም ነበር በምድር ሲመጣ። እግዚአብሔርን ነው የምልሽ። አሁንም ሁሉም ሰው ፈጣሪን የማይወድ የለም። እንዲያውም እስኪ ሴጣን አምላክ እሱን ነው የምልሽ። አምላክን የማይወዳል አይደለም የሰው ልጅ ፍጥረትን የማይወድሽን በቃ እንደ የራሱ ጉዳይ ብለሽ የሚወድሽን እየተንከባከብሽ መቀጠል ነው። አለቅ ይወዳችሁ ይዛችሁ ሁላችሁም። እኔ በተለይ ሁሌ የምናገረው ቲክታክ ላይ ለምትመጡ ሰዎች አዳዲስ ቲክታክ ላይ ለምትመጡ ሰዎች ፎከስ ኦን ፖዘቲቪቲ። ኔጌቲቭ ነገር ተኩራችሁ ገደል እንዳትገቡ። ኔጌቲቭ ነገሮችን ትታችሁ መልካም ነገር ብቻ 9 ኔጌቲቭ ነገር ቢሆን አንዷን ፖዘቲቭ ነገር ብቻ ተመልከቱ። አንዷን ፖዘቲቭ ኮመንት አንብባችሁ መልስ ስጡ። 9 ኔጌቲቭ ኮመንቶች ኢግኖር አድርጉ። ግን ተቃራኒ ነን እኛ አበሾች። 9 ፖዘቲቭ ኮመንት እያለ 9 ሰው ደህና አደርሽ ሰላም ነሽ አቡዬ እያለ አንዷን ስድብ መጣች ደግሞ የሚለው መርጦ መልስ መመለስ ነው የሚለው። ያ ምንድን ነው? ኔጌቲቭ ነገርን እናበዛለን ሶሻል ሚዲያ ላይ። ግን ፖዘቲቭን ብቻ ሰላምታው የሚለውን ላይቫችንን ስከፍት መልካም ብቻ እያነበረ መልካምነት ይበዛል። አሁን እኮ እኔ እንድመልስላት ትኩረቷን ለመሳብ ብለው የሚሰድቧችሁ አይ ትኩረታችሁ ብቻ ፈልገው ኮመንታቸው ካለ ኔጌቲቭ ኮመንት አታነብ እንድታነብልኝ ሊታረበሽን እኮ ምንድን ነው የምታንኩ? ይቅርታ ስልክ ጆሮአችን